እግዚአብሔር የተመሰገነ ይሁን። ጌታ የተመሰገነ ይሁን። በጸሎት ቤት የእግዚአብሔርን ሐሳብ አብረን በጋራ እንሰማለን። ዛሬ አንድ ሁለት ጥቅሶችን አነብና በእነዛ ጥቅሶች ላይ ተመስርቼ ትንሽ ነገር ነግራቸዋለሁ ስለ ቤተ ክርስቲያን። ቤተ ክርስቲያን እንደ ሕንፃ የሚል ሐሳብ ነው የምንይዘው። ርዕሳችን ቤተ ክርስቲያን ሕንፃ ናት፣ እንደ ሕንፃ ናት። ቤተ ክርስቲያን ማለት ኤጳፍራ ብቻ አይደለችም። ቤተ ክርስቲያን ማለት የሆነ በስም የምናቃት የሆነች ቦታ ያለች መስቀል የሚበራ መስቀል ያላት ብቻ አይደለችም። ቤተ ክርስቲያን በስሙ የተሰበሰቡ በክርስቶስ ኢየሱስ አሁን በነገርኳችሁ ዋጋ የተገዙ ጌታን ተቀብለው የሚኖሩ ሰዎች ሁሉ ማለት ነው። እንደ አጥቢያ እንለያያለን። በአጥቢያ ተከፋፍለን ለማምለክ እንዲመች ከጌታ ጋር አብረን እንሆናለን። ሌላም አገር ሌላም ሰፈር ያሉ ሰዎች ክርስቲያኖች ከኛ ጋር ህብረት እንዳላቸው ታውቃላችሁ። ስለዚህ ስለ ቤተ ክርስቲያን ያለን ግንዛቤ ጤነኛ መሆን አለበት። ለሱ የሚጠቅመንን እንደ ህንፃ ምንድን ነው ህንፃ የሚለውን ነገር እናነሳለን። ምክንያቱም በርካታ ሰዎችን አሁን በተለይ ከሆነው ከዚህ ከ15 ዓመት ወደዚህ ደግሞ ይሄ ማህበራዊ ሚዲያ ከመጣ በኋላ ይሄ ዲሹ ምናምን ይሄ የቴሌቪዥን አገልግሎቱ በጣም ከመጣ ከተስፋፋ በኋላ የቤተ ክርስቲያን ክብር፣ የቤተ ክርስቲያን ሞገስ፣ የቤተ ክርስቲያን ትክክለኛ መጽሐፍ ቅዱሳዊ ግንዛቤው ከቀን ወደ ቀን ፌድ አውት እያደረገ እየወጣ ያለ ይመስለኛል። ደግሞም ነው። ስለዚህ ስለ ቤተ ክርስቲያን ያለን ግንዛቤ ንጹህና ትክክለኛ ጤናማ መሆን አለበት። ቀኖቹ የከፉ ሲመጡ ያለን አስተሳሰብ ጤነኛ የሆነ ካልመጣ በጣም ብዙ የምንሸወደው፣ የምንታለለው፣ የምንዘረፈው ነገር ይኖራል። ስለዚህ ቤተ ክርስቲያን ውስጥ ያለን ሁላችንም እንደ አንድ ጡብ ነን። ሁላችንም እያንዳንዱ አንዳንድ ጡብ፣ እንደ ጡብ ድንጋይ፣ እንደ ብሎኬት ማለት ነው። እንደ ብሎኬት ማለት ነው። አንድ ብሎኬት ብቻውን ቤት መሆን ይችላል? እኔ በማንም በራሴ ምናምን ብሎ አንድ ብሎኬት ሰፈር ውስጥ ቢቀመጥ ብዙ ጊዜ እንደነገርኳችሁ ሊሆን የሚችለው ጉልቻ ብቻ ነው። እነማየ ሰፈር አንድ ብሎኬት፣ አንድ ሸክላ፣ አንድ ድንጋይ ይደረግና ምድጃ ነው የሚሆነው። እሳት ዳር ነው የሚጣደው እንጂ ቤት አይሆንም። ቤት አይሆንም። ስለዚህ አንድ ጡብ ብቻውን ምንም መሆን አይችልም። እኔ በጣም ገብቶኛል ብላችሁ መጽሐፍ ቅዱስን ከጫፍ እስከ ጫፍ በቃላችሁ ብትችሉት ምንም አታመጡ። አንድ ጡብ ብቻውን ትርጉም የለው። ትርጉም የሚኖረው ከሌሎቹ ጡቦች ጋር ሲገጣጠምና አብሮ ሲሆን። ስለዚህ ይህንን የሚመስል ነገር ነው ዛሬ የማነሳው። መጽሐፍ ቅዱስ የያዛችሁ ሰዎች አንደኛ ጴጥሮስ ምዕራፍ 2 እናውጣና ከ1 ቁጥር እስከ 10 ቁጥር ድረስ አነባለሁ። ከዛ ኤፌሶን ምዕራፍ 2 ከ19 እስከ 22 እናነብና ኢየሱስ ምንድነው እኛ ምንድነን የሚለውን ነገር በጣም በፍጥነት እናገራለሁ። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ። ጤነኛ መሆን ከፈለጋችሁ የቃሉን ወተት ተመኙ። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ እና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በሉት እስቲ ተሰሩ። ተሰሩ በሉ እስቲ ተሰሩ። መሰራት አለ። ተሰሩ። መጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏል። እንግዲህ ክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱም የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታል። ለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱም በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ ደግሞ የተለየ ወገን ናችሁ። ለርስቱ ደግሞ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ክብር ለእግዚአብሔር ይሁን። ኤፌሶን 2:19 እንግዲህ ከእንግዲህ ወዲህ ምሕረትን ካገኛችሁ
ከእንግዲህ ወዲህ ከቅዱሳን ጋር ባለሀገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። እግዚአብሔር ቤት ውስጥ እንግዳ አይደላችሁም፣ መጻተኛ አይደላችሁም፣ ባይተዋር አይደላችሁም። የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ የተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ቤተ ክርስቲያን የሚሰበሰቡት ድንጋዮች ድንጋይ ብለህ ሰደብከን አልሰደብኳችሁ። እሱ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠው ወደ ሕያው ድንጋይ የቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ ለእግዚአብሔር መንፈሳዊ መስዋዕት ማቅረብ እንድትችሉ መንፈሳዊ ቤት ለመሆን ምን አድርጉ ነው የተባለ? ተሰሩ። የማዕዘኑ ራስ ድንጋይ ማን ነው? ክርስቶስ። መሰረቱ ማን ነው? ክርስቶስ። ዋናው ማን ነው? ክርስቶስ። እናንተ ምንድን ናችሁ? እዛ ድንጋይ ላይ የሚታነጽ ሌሎች ትንንሽዬ ድንጋዮች ናችሁ። ስለዚህ ጌታ ቸር መሆኑን ቀምሳችሁ አይታችሁ ከሆነ የመጣችሁት አይታችሁት ከሆነ የቃሉን ወተት ተመኙ። እግዚአብሔር ለእናንተ የሚያስበውን በትክክል ማደግ የምትችሉበትን የቃሉን ወተት ተመኙ። ተንኮል የሌለበትን የቃል ወተት ተመኙ። ተንኮል የሌለበት የቃል ወተት የሚባል አለ ወገኖቼ። ተንኮል ያለበትና ተንኮል የሌለበት የቃል ወተት አለ። አንዳንድ ወተት ተንኮል ያለበት ወተት ነው የሚመስለው። ጠጥተህ ስትጨርስ አምቧ የጠጣህበት ብርጭቆ ነው የሚመስለው። ብርጭቆ ውስጥ ምንም ወተት የተጠጣም አይመስል። ትንሿን ወተት በብዙ ውሃም አበላሽተውት ወተትነቱን አሳጥተውት ትንሽዬ ወተት ይይዙና ብዙ ውሃ አድርገውት ማህበረሰቡ የማይጠቀምበት ማለት። ተንኮል ያለበት ወተት ማለት ወተት አይደል፣ ነጭ ነው፣ ወተት ነው፣ ከለሩ ወተት ነው፣ ስሙም ወተት ነው። ግን የወተት አገልግሎት አይሰጥም፣ የወተት ጥቅም አይሰጥም። ተንኮል የሌለበትን የሚያሳድጋችሁን የቃሉን ወተት ተመኙ። እሺ ስንመኝ በሰው ወደ ተጣለው ነው የምትሄዱት። በእግዚአብሔር ዘንድ ግን ተመርጧል። እሱ ድንጋይ የማዕዘን ራስ ድንጋይ ነው። በእርሱ የማያምኑ ሰዎች እንቅፋታቸው ነው። እሱ ይሰናከሉበታል። እናንተ ደግሞ ወደ እርሱ ቀርባችሁ እንደ ሕያዋን ድንጋዮች ሆናችሁ የምትሰሩበት ምክንያት ደግሞ አለ። መንፈሳዊ መስዋዕት እንድታቀርቡ። መንፈሳዊ መስዋዕት ለማቅረብ መንፈሳዊ ቤት መሆን የሚባል ነገር አለ። መንፈሳዊ መስዋዕት ለማቅረብ ሰው ይሰራል። ምን ሆኖ? መንፈሳዊ ቤት ሆኖ። መንፈሳዊ ቤት ሆኖ ነው የሚሰራ። ስለዚህ ይሄንን እወቁ። እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣችሁ የእርሱን በጎነት እንድትናገሩ ነው። ለርስቱ የተለየ ወገን እንድትሆኑ ነው። እናንተ ምርጥ ሕዝብ እንድትሆኑ ነው። እግዚአብሔር በጣም በልዩነት እንድትኖሩ አምጥቶ ሰርቶ የማዕዘኑ ራስ ጋር መጣችሁ። ሕያዋን ድንጋዮች ሆናችሁ ተጠርባችሁ ተስተካክላችሁ ምርጥ ቤት ለመሆን ነው የተፈለጋችሁት። እያንዳንዳችሁ ስትመጡ እዚህ የማዕዘን ራስ ጋር ስትመጡ፣ ዋናው መሰረቱ ጋር ስትመጡ የምትመጡት ማዕዘኑ ድንጋዩን አይታችሁ አድንቃችሁ እንድትሄዱ ሳይሆን እዛ ላይ ተሰርታችሁ ተጠርባችሁ ተስተካክላችሁ ከዚህ የማዕዘን ራስ ድንጋይ ጋር ተገጥማችሁ ቤት ለመሆን ነው። እግዚአብሔርን ለማክበር ነው። መንፈሳዊ ቤት ለመሆን ነው። መንፈሳዊ ሆናችሁ እንድትሰሩ ነው ይላል። እንደሱ ነው የሚለው። ስለዚህ ከቅዱሳን ጋር ባለ ሀገር ነን። ስለዚህ የመጣ ሰው እኔን አይመለከተኝም፣ እኔ ባይተዋር ነኝ ማለት አይቻልም። እንግዳና መጻተኞች አይደላችሁ። ዛሬ መጣሃል። አዎ የምትፈልገው ለዚህ ነው። 20 ዓመት ቆይተሃል። አዎ የምትፈልገው ለዚህ ነው። ለራስነት የሚፈለግ ድንጋይ የለ። የማዕዘኑ ራስ ድንጋይ አንድ ነው። ዛሬ የመጣውም ሰውዬ ዛሬ 30 ዓመት የመጣው ሰውዬ የሚፈለገው ለዚህ ነው። ለዚህ ፐርፐዝ ተጠርቦ ተስተካክሎ እዚህ እንዲሰራ። ማንም ሰው ባይተዋርነት አይሰማው። ዛሬ ነው ጌታን ያገኘሽው። አዎ የምትፈልጊው ለዚህ መንፈሳዊ መስዋዕት እንድታቀርቢ ቅዱስ ቤት ሆነሽ ቤተ መቅደስ ሆነን እንድንሰራ ጠርበን እንድንሰራ። ባይተዋሮች አትሁኑ። እግዚአብሔር ይፈልጋችኋል። እንደ ህንፃ ነው ጥሪው። ይሄ ነው። አንድ ነው አለቱ። ማን ነው? የማዕዘኑ ራስ ድንጋይ አንድ ነው። አውሮፓው ሲጠራ ለዚህ ነው። አፍሪካው ሲጠራ ለዚህ ነው። አሜሪካኑ ሲጠራ ለዚህ ነው። የኤሽያው ሲጠራ ለዚህ ነው። መጥቶ እዛ ላይ ሊሰራ ነው።
ለማዕዘን ራስነት የሚፈለግ ድንጋይ የለም። ድንጋዮች ሁሉ ግን ይሰበሰባሉ፣ ተጠርበው ተስተካክለው ቅዱስ ቤተ መቅደስ እንዲሆኑ ይሰራሉ። ይሄ መሰረት የሐዋርያቱና የነቢያቱ መሰረት ነው። እናንተ መታችሁ የገባችሁት እዛው ላይ ነው። ሐዋርያቱ የተሰበሰቡት በድንጋዩ ዙሪያ ነው። እናንተም የመጣችሁት በሐዋርያትና በነቢያት መሰረት ላይ በዛው ላይ ነው። በዛ መሰረት ላይ ነው ታንጻችኋል። መታችሁ እዛ ላይ ነው የምትገጠሙት። የተጀመረ ነው። አለቱም የማዕዘኑ ራስ ድንጋይ ሲመጣ እነዛ 12ን ጠርቶ ነበር። ከዛ በኋላ የሚመጡት በሙሉ መተው እዛ ላይ ነው የሚሰሩት። ተሰርቶ አላለቀም። አንድ ቀን ቤተክርስቲያን ትጠረቀማለች፣ ትዘጋለች። እሱ ሲመጣ ነገር ሁሉ ያበቃል። እስከዚያ ግን ተሰሩ። ምን ለመሆን? ቤት ለመሆን ተሰሩ። ቤት ለመሆን ታነጻችኋል። በእነሱ ላይ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። እርሱም ሕንፃ ሁሉ እየተገጣጠመ አንዱ ድንጋይ ከአንዱ ድንጋይ እየተገጣጠመ ተገጣጥሞ ነው የሚሰራው በጌታ ቅዱስ ቤተ መቅደስ እንዲሆን። በማ በጌታ ምን እንዲሆን? ቅዱስ ቤተ መቅደስ እንዲሆን። ከዛ በእርሱ እናንተ ደግሞ የእግዚአብሔር መኖሪያ ለመሆን። የማ መኖሪያ? እስቲ የእግዚአብሔር መኖሪያ ለመሆን ተጠርቻለሁ በሉ። አንድ ጊዜ ያስቆሮቱ ያልሆነው ይሁዳ ይሄን የጠየቀው እኔ በእናንተ እናንተ በእኔ አንድ ስትሆኑ ምናምን ከዛ የምትለምኑትን አደርግላችኋለሁ። የሚወደኝን አባቴ ይወደዋል፣ የሚወደኝ ደግሞ እኔ ራሴን እገልጥለታለሁ። ከዛ በእርሱ ዘንድ እንመጣና ምናምን ሲል ይሁዳ ያስቆሮቱ ያልሆነው እንዴት አድርገህ ነው ራስህን ለኛ የምትገልጠው ብሎ ጠየቀው። የሚወደኝ ትእዛዜን ይጠብቃል፣ አባቴም ይወደዋል። ከዛ በእርሱ ዘንድ እንመጣና መኖሪያ እናደርጋለን አለ። የሚገርም ነው። በእርሱ ዘንድ መተን መኖሪያ እናደርጋለን፣ የማይወደኝ ደግሞ ትእዛዜን አይጠብቅም ብሎ መለሰለት። ዮሐንስ ላይ ሄዳችሁ 14ኛው ምዕራፍ ላይ ነው። እንዴት ነው ራስን አመጣለሁ? መኖሪያ ነው የምናደርገው። ሰውየው ጌታን ስንወደው ስንታዘዘው ኃላፊነት ወስደን የተባልነውን ስናደርግ ምንድነው የሚሆነው? የሚሆነው ሀብታም አይደለም የምትሆነው። እግዚአብሔር ይመጣና አንተ ውስጥ ይኖራል። በእርሱ ዘንድ መጥተን እንኖራለን። መኖሪያ እግዚአብሔር መኖሪያ ያደርገዋል። ይሄም ነው የሚናገረው። ለእግዚአብሔር መኖሪያ ለመሆን ቅዱሳን በደንብ ስሙ። እግዚአብሔር የሰበሰበን በመቅደሱ የምንሰበሰበው በጸሎት ቤት የምንሰበሰበው ለምንም አይደለም፣ ለእግዚአብሔር መኖሪያ ልንሆን ነው። እግዚአብሔር በእኛ ሊኖር ነው። ስለዚህ እግዚአብሔር በእኛ መኖር ሲጀምር በእኛ ዓለምን ኮሙኒኬት ያደርጋል። ይህን ስልህ ትንንሽዬ እግዚአብሔር አትሆንም። ይቺ ዓለም ምንድን ነው የጠፋባት የጎደለባት ካልከኝ ፈጣሪ ነው የጎደለባት። የቤተ መቅደስ ስራ ምንድን ነው ሲባል ሰዎች ይሰበሰቡና በነቢያትና በሐዋርያት መሰረት ላይ ይታነጹና ይሰሩና ለእግዚአብሔር መኖሪያ ለመሆን ነው የሚሰሩት። ስለዚህ ከዚህ ወጥተን ስንሄድ የእግዚአብሔር መኖሪያዎች ነው የሚበተኑት ማለት ነው። ስለዚህ ማን ነው የሚኖርብኝ በሉና ጠይቁ። ከተሰራችሁ እግዚአብሔር ይኖርባችኋል። የሚወደኛው ትእዛዜን ይጠብቃል፣ አባቴም ይወደዋል። በእሱ ዘንድ እንመጣና መኖሪያ እናደርገዋለን። ወገኖች ምን እየሰራችሁ ነው? መቅደስ ውስጥ የማዕዘኑ ራስ ድንጋይ ማን ነው ብለናል? ራሱ ክርስቶስ። ሌላ ራስ አይፈጠርም። በጣም የሚያስተምር አስተማሪ ሲመጣ ራስ አይሆንም። በጣም ጎበዝ ነብይ ሲመጣ ራስ አይሆንም። በጣም ጎበዝ ፓስተር ሲመጣ ራስ አይሆንም። በጣም ጎበዝ እንደው ፍትፍት አድርጎ የሚያስተምር ራስ የሚሆን ሰው የለም። አንድ ራስ ነው ያለው። እሱ ማን ነው? ስሙ ክርስቶስ። ክርስቶስ። ለዚህ ነው ኤፌሶን ምዕራፍ 2 ላይ ሄዳችሁ ትመለከቱ። ምዕራፍ 1 ላይ ከ22 ቁጥር ጀምሮ ስትመለከቱ አይናችሁ እንዲበራ እፈልጋለሁ ምናምን አለና እርሱ ከሙታን ሲያስነሳው የብርታቱ ጉልበት ይታያል ካለ በኋላ አምጥቶ የቤተ ክርስቲያን ራስ እንዲሆን ሰጠው። እርሷ ደግሞ የእርሱ ሁሉም በሁሉ የሚሞላ ሙላቱ ናት። ቤተ ክርስቲያን የእሱ አካል ናት። እሱ ደግሞ ምኗ ነው? ራሷ ነው፣ ዋናው ነው። ስለዚህ ዋናዋ የቤተ ክርስቲያን ዋና ኮሯ መታወቂያዋ ማን ነው? ክርስቶስ። ስለዚህ ዋናው የቤተ ክርስቲያን ዋናው እንደ የአውራዋ የንቦች አውራ ሁሉን ሰብሳቢ ዋናው እሱ ነው። ዋናው እሱ ነው። መሰረቱ እሱ ነው። ክርስቶስ ምንድን ነው ካላችሁኝ የቤተ ክርስቲያን ራሷ ነው፣ ህልውናዋ ነው፣ መታወቂያዋ ነው። የሚነሳው እሱ ነው፣ የሚወደሰው እሱ ነው፣ የሚታወቀው እሱ ነው፣ የሚጠራው እሱ ነው። በሱ ላይ ግን ብዙ አካል አለ፣ ልዩ ልዩ አካል። ብዙዎች ስንሆን ስንት ነን ይላል? አንድ የሆነው እኮ ራስ ስላለን አንድ ራስ ነው እንጂ ሺህ ራስ አይኖርም። ሺህ ራስ፣ 7 ራስ፣ 50 ራስ ከሆነ አውሬ ነው ይኸው። አንድ ራስ ነው ያላት ቤተ ክርስቲያን። ራሷ ማን ነው? ክርስቶስ። እኛ ምንድነን? አካሉ ነን። እኛ ምንድነን? በዚህ የማዕዘን ራስ ላይ የተሰበሰብን ጡቦች ነን።
ስለዚህ ክርስቶስ የቤተ ክርስቲያን ራሷ ነው። እኛ ደግሞ የህንፃው ጡቦች ነን። ከተለያየ ቀበሌ ከተለያየ ሰፈር በወንጌል ጥሪ መጣን። ከተለያየ ቦታ መጣን። ወንጌል ተነግሮን መጣን። ሰዎች ጋብዘውን መጣን። ተሰብስበን መጣን። መቅደስ ስንመጣ የእግዚአብሔር ዓላማ ይዘዋቸው የመጡ ሰዎችም እናንተም የመጣችሁ ሰዎችም የእግዚአብሔር ዓላማ እናንተን ጠረብ አድርጎ ጡብ ማድረግ ነው። ፈቃደኛ ከሆናችሁ አሜን በሉኝ። ሌላ አይደለም። ጠረብ ተደርጎ ራስ የሚሆን ሰው የለም። በቆይታ ብዛት ራስ አንሆንም። ረጅም ዓመት ስናገለግል ራስ አንሆንም። ጡብ ነው የምንሆን። ምናልባት ፍሮንት ላይ ጡብ ያደርገናል፣ ወይ ጎን ላይ ጡብ ያደርገናል፣ በጓሮ በኩል ብቻ መቅደሱ ላይ ጡብ ነው የምንሆን። የሚታይም አይታዩም ጡብ አለ። አንድ ህንፃ ስትመለከቱት በፊት ለፊቱ የሚታዩ ጡቦች አሉ፣ ደግሞ የማይታዩ ብዙ ጡቦች አሉ። ቤቱን ቤት ያደረጉት ግን ጡቦቹ ተገጣጥመው ነው። ክርስቶስ ራሱ ዋናው የማዕዘኑ ራስ ዋናው ነው። እኛ ምንድነን? ጡቦች ነን። ተገጣጥመን ነው የምንሰራው። ስለዚህ ይሄንን ማወቅ አለብን። ለዚህ ነው መጽሐፍ ሲነገረን ቆላስይስ 1:18 እርሱም ያካሉ ማለት የቤተ ክርስቲያን ራስ ነው። እሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል። ራስ ነው ክርስቶስ። ከሙታን በኩር ሆኖ የተነሳው ራስ ነው። የቤተ ክርስቲያን ራስ ነው። ስለዚህ ክርስቶስ ምንድነው ሲባል የቤተ ክርስቲያን ራስ ነው። የማዕዘኑ ራስ ነው። ዋና ነው። እኛ ምንድነን? ጡቦች ነን። ለምንድን ነው የተፈለግነው? እንድንሰራ ነው የተፈለገው። እንደመጣ እናንተ ቤት ስትሰሩ ማን ነው ዳኜ ምናምን ብላችሁ ደውላችሁ 2 መኪና ገረጋንቲ ብላችሁ አምጣችሁ የመጣ ገረጋንቲ መጣችሁ ቤት ትሰሩበታላችሁ ወይ? ጠራቢ ታዘጋጁ የለም ወይ? ድንጋዩን የሚፈልጥ ታዘጋጁ የለም ወይ? እግዚአብሔር እንዴት አድርጎ ነው ከወንዝ ዝም ብሎ ተጭኖ የመጣን ድንጋይ ቤት እንዲሰራበት አሰባችሁ? አሁን እኮ ይሄን ማውራው ለምን ተነካል ለሚሉ ሰዎች ነው። መነካት ጨርሶ የማይፈልጉ ሰዎች አሉ። እንደመጡ ከጫት ቤት መገጠም የሚፈልጉ ሰዎች አሉ። እንደመጡ ከክለብ መገጠም የሚፈልጉ እኔ በጣም ብዙ አስኮርፌያለሁ። እንደመጡ ከክለብ ግጠሙን አሉ። አትገጠምም፣ ቁጭ በልና ትጠረባለህ። ተስተካከለ ነው የምትገባው። ጡቡ መቆራረጥ አለበት። መስተካከል ያለበት ነገር የሚነካካ ነገር አለው። ቤት ስትሰራ አምጥተህ 1000 ጊዜ ሳሙና ቁርጥ ብላ አምጥተህ አደረድረውም ሸረፍ የሚደረግ ነገር አለው አሉት። ጠርዞች አሉት። የሚነካኩ ነገሮች አሉት። ዛሬ ሰዎች መነካት አይፈልጉም። ቸርች እኔን ለማለት ፈልጎ ነው የሚሉ ሰዎች ተፈጥረዋል። እና ማንን ለማለት ፈልገን ነው? አንተን ለማለት ፈልገን ነው። ጠርዝህን ለመስበር መንፈሳዊ መስዋዕት እንድታቀርቡ መንፈሳዊ ቤት ለመሆን ተሰሩ። የማዕዘኑ ራስ ክርስቶስ፣ ድንጋዩ ክርስቶስ። እሱ ላይ መጣ ነው። እኛ ጡቦች ነን። ምን ልናደርግ? ልንሰራ። ምን ለመሆን? ቤት ለመሆን ትሰራላችሁ። እሱ የማዕዘኑ ራስ ድንጋይ ነው። አንደኛ ጴጥሮስ 2:6 የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ። ዋናው ድንጋዩን በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። በእርሱ ታምናላችሁ? እሱ ራስ እንደሆነ ስንት ሰው ያምናል? እሱ ራስ ነው። የሙታን በኩር ሆኖ የተነሳ የቤተ ክርስቲያን ራስ ነው። የትም ዓለም ውሰደው ክርስቶስ ራስ ነው። የሆነ ሀብታም አገር ስትወስደው ክርስቶስ ተራ ጡብ አይሆንም፣ ራስ ነው። የሰው ልጅ ጡብ ነው። ምን አይነት ጡብ? የሚሰራ ጡብ፣ የሚነካካ ጡብ፣ የሚቀራረጽ ጡብ። ለዚህ ነው በሰው ወደ ተጣለ ይላል። ሰው ጥሎታል፣ እሱን ድንጋይ ግንበኞች ንቀውታል ይላል። የተናቀ ነው ይላል። ለዚህ ነው እኛም አላከበርነውም ይላል። የተናቀ ነው ይሄ ድንጋይ፣ የተጣለ ድንጋይ ነው። በሰው ተጥሏል አለ፣ በእግዚአብሔር ዘንድ ግን የተመረጠ ድንጋይ ነው ይላል። ወገኖቼ ይሄንን ህይወት ስትመርጡ ሰዎች አይፈልጓችሁ፣ ትናቃላችሁ። እንደኛ ምናልባት ከረም ስትሉ ሲወጣላችሁ፣ ቃ ስትሉ ሲወጣላችሁ ትተው ይሆናል እንጂ እየተከታተሉ ይሰድቧቸዋል። የተናቀ ድንጋይ ነው። በክርስቶስ ሰው ሲሆን ሰው ይናቃል። የተናቀ ድንጋይ ነው። ይሄንን ድንጋይ ይሄን የማዕዘን ራስ የመረጠው እግዚአብሔር ብቻ ነው። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ ወደ ሕያው ድንጋይ እየቀረባችሁ ይላል። ወገኖቼ ወደ ቤተ ክርስቲያን ስትመጡ ወደ ቸሬ እየቀረባችሁ አይደለም። ወደ ቤተ ክርስቲያን ስትመጡ ወደ ክርስቶስ ነው የምትቀርቡት። ወደ ቤተ ክርስቲያን ስትመጡ ለሰው ብላችሁ አይደለም የምትመጡት። ወደ ጸሎት ቤት ስትመጡ የምትመጡት ወደ ክርስቶስ ነው። በሰው ወደ ተጣለው ወደ ክርስቶስ ነው የምንመጣው። ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች የዛ አይነት ድንጋይ ሆናችሁ፣ ተቀራራቢ ድንጋይ ሆናችሁ፣
በመንፈስ ትሰራላችሁ። ለምን? መንፈሳዊ መስዋዕት ማቅረብ እንድትችሉ፣ ቅዱሳን ካህናት እንድትሆኑ፣ አገልግሎት መስጠት እንድትችሉ፣ አምልኮ መስጠት እንድትችሉ፣ መስዋዕት መሰዋት እንድትችሉ ቅረቡ ወደሱና ተሰሩ እንጂ እየተጋዘ እየመጣ ጭርስ የሚያደርግ የለም። እንደሱ ከሆነ ይሄ ፑልፒት ምን ያደርጋል? እንደሱ ከሆነ እዚህ ጋር ምን ያደርጋል? ስራ አለው። እሱ የማዕዘኑ ራስ፣ እሱ የቤተክርስቲያን ራስ፣ እሱ ዋናው አለቱ ነው። እሱ ምሰሶ ነው፣ ዋናው ነው። አለቀ። ሁሉ ቢጠፋ እሱ አለ። እሱ ላይ ወድቅ ተነስቷል። አሜን። ላይ ሞት ትንሣኤን ይዞ ተነስቷል። አሸናፊ ነው። ከሙታን በኩር ነው። ለዚህ ነው የገሃነም ደጆች የማይቋቋማት ቤተክርስቲያንን ራሷ ክርስቶስ ስለሆነ ሰዎችን ይቋቋማቸዋል። ሰዎችንማ ይኸው እየጠፈጠፈ እኮ ነው። ክርስቶስን ግን አይችልም። ስለዚህ ማሸነፍ የፈለገ ሰው ወደዚህ ራስ መጥቶ ነው መገጠም ያለበት። በትክክል ሰይጣንን በዘመናችሁ ሁሉ በቋሚነት ማሸነፍ ከፈለጋችሁ ተገጠሙ፣ ተሰሩና ተገጠሙ። እሱ ራሳችሁ ይሁን። እኛ ምንድነን ካላችሁ እኛ ሕያዋን ድንጋዮች ነን። የሚጠረቡ ገና የሚሰሩ ድንጋዮች ነን። ስለዚህ ስንቶቻችን ስራ ላይ ነን? ምናችን ተሰራ ብለን ዛሬ እንድንጠይቅ እፈልጋለሁ። እሱ ቤተክርስቲያኑን ለመገንባት የሚጠቀምበት ድንጋዮች ነን። መቅደሱን ለማስዋብ የሚጠቀምበት ድንጋዮች ነን። ስለዚህ ይሄንን ድንጋይ ምን አስደረጋችሁት? እንደዛው ከወንዝ እንደመጣ ነው ዛሬ ያለው ጨርቅ እየቀየረ አልተነካም። አትንኩኝ ባዮች ሳትነኩ አሁንም ቁጭ ያላችሁ ሰዎች ትኖሩ ይሆን? ያሉ ብዙ ሰዎች አንዳለች ከነምንም አይጉድ ሰው ግን አይቀየርም እንዳለ 30 ዓመት ራሱ የሚባል ሰው አለ። ኮስተር ብሎ አሁን እኮ አልቀየርም ብሎ በስነ ስርዓት ጨርቅ እየቀየረ ቁጭ ነው። ወገኖቼ ድንጋዮች ነን። ምን አይነት ድንጋይ? የሚጠረብ ድንጋይ፣ የሚሰራ ድንጋይ። ስለዚህ በትክክል ጎበዛ ናጢ ካላገኘህ በድፍኑ አምጥቶ ያስቀምጣል። በዘመኑ ሁሉ ልብስ ማስጫ ነው የምትሆን። ለምንም ነው ማን ሆነው። ስለዚህ ድንጋዮቹ እየተሰሩ ነው ወይ? እየተነካካችሁ ነው ወይ? የሚመጣው መዶሻ ያገኛችኋል ወይ? የቃሉ መዶሻ ሲመጣ ትነካላችሁ ወይ? እስቲ ሽል ነው የምትሉት? ለመጠረብ እግዚአብሔር ወደ ህይወታችሁ ይዞት የሚመጣው ቃል ሲመጣ እሺ ትላላችሁ ወይ? ለማደግ ደግሞ ለመለወጥ ደግሞ ለመሰራት ደግሞ ቤተክርስቲያን የግድ የሆነ ቦታ ቤተክርስቲያን አካል መሆን አለባችሁ። እንድቹ የሚሽከረከሩ ሰዎች ሳይነኩ ዘመናቸው ይሄድ። እንድቹ ሳይነኩ ሲመጣ እዛም ሽል እያሉ እዛም ሽል እያሉ ሽል ሰዎች አሉ። የትም አይያዙም፣ የትም አይቀመጡም። ሽል የሚሉት ከኮንፈረንስ ከቸርች አይነኩ። ይቀየሩ። ድንጋዩ እንዳለ ድንጋዩ ከነምንዝርናው ከነተንኮሉ ከነክፋቱ ከነምቀኝነቱ ከነሌብነቱ ከነርኩሰቱ ቁጭ ሽል እያሉ ለመሰራት ደግሞ አንድ ቦታ በስርዓት ተይዞ ቁጭ ማለት አለበት። የእግዚአብሔርን ቃል የሚሰማበት ቦታ፣ የሚታረምበት ቦታ፣ የሚታረቅበት ቦታ መኖር አለበት። ስለዚህ የሆነ ቦታ ለመሰራት የምትፈልጉ ከሆነ አንድ ቦታ አካል መሆን አለባችሁ። ይሄ ዘመን በጣም ክፉ ዘመን ስለሆነ አንድ ቦታ ምረጡና ጥሩ አባት ፈልጉና ጥሩ ቃል የሚሰበክበት ቦታ፣ የእግዚአብሔርን ሐሳብ የምታዳምጡበት ቦታ ቁጭ በሉና ተሰሩ። የእግዚአብሔር ሐሳብ እናንተን አምጥቶ ቁጭ አርጎ ጨርቅ እያስቀየረ መኖር አይደለም እንዳይመስላችሁ። ከነምናምኑ ከወንዝ እንደመጣ ድንጋይ ቁጭ ያለ ማለት ሰው አለ። ለዚህ ነው ቤተክርስቲያን ከቀን ወደ ቀን ሞራሊ ጥያቄ ውስጥ እየወደቅን ያለ ነው። እንዳለ ያሉ ሰዎች አሉ፣ እንዳለ ከነመለመላቸው አሉ። አልተነኩም። መዶሻና መሮ ወደ እነሱ አይሄድም። አይነኩም። አይነኬ ናቸው፣ አይደፈሬ ናቸው። እነሱም መንካት እነሱም ንቀት ነው ይመስላቸው፣ ነኪዎቹም ንቀት ነው ይመስላቸው ነው። ከመጣ ትሰራለህ። እንደዚህ በእንከነ ምናምኑ ሰው አይገጠምም። በፍጹም ይነካካል፣ ይጠራረባል። ስለዚህ የተጀመረ ነገር ያስጀመሩ መሮጥ ትርጉም የለው። አንድ መጽሐፍ አይቻለሁ። ሰውየው ቀራጭ ነው፣ እንግሊዛዊ ቀራጭ ነው። ስሙን እንዳልሳሳት ብዬ ነው። እየጎበኙ ትልቅ ጫካ ውስጥ እየሄዱ ከጓደኞቹ ጋር ሌላ ጉዳይ በጣም ግድንግድ ጥቁር ቋጥኛ ያለና ከበውት ሰዎች ሲያዩት ይሄንን ጥቁር ማስፈታት አለብኝ ይላል። ሰውየው ቆሞ የምን ጥቁር ይላሉ ሰዎቹ። ይሄን ጥቁር መፈታት አለበት፣ ይሄ ጥቁር መፈታት አለበት አምጡ ብሎ ባጉን አወረደና ከባጉ ውስጥ የሆነች የሚጨርበት ነገር ጫርጫር ሐረጉን ክፍት በጣም ትልቅ ቋጥኝ ነው አረገና በቃ ቦታውን አስተካክሎ ሄደ። በማግስቱ የሥራ አጋሮቹን ይዞ መጣና እንደዚህ ብሎ አስረዳቸው። ከዛ ያችን ነገር ይዘው ቆረቆሩ።
ሲያልቅም ቢሆን ጥሩ ነው። አንድ ጥቁር ሰንሰለት እንደዚህ ሲበጥስ ኩንታንኩቴን የመሰለ ሰውዬ ማለት ይሄ ሰውዬ ባለሙያ ስለሆነ እዛ ጥቁር ቋጥኝ ውስጥ የታሰረ ሰውዬ ሰንሰለት የሚበጥስ ሰውዬ ማየት ይችላል። በጣም ነው የገረመኝ። ክርስቶስ የሆነ በየወንዙ በየመሸታ ቤቱ በየእንትኑ በየቋጥኙ ውስጥ ጥጋ ጥግ ሲያገኛችሁ እናንተን ሲያይ ምን እንዳየ ታውቃላችሁ? ክርስቶስን ያየው ራሱን ያየው። የጠራችሁ እሱን ሊያወጣ ነው እንጂ ከነ ድፍኑ ድንጋይ የጎል ድንጋይ እንድንሆን አይደለም። አንተ በጣም ብዙ ሰው እኮ የጎል ድንጋይ ነው፣ የጎል ድንጋይ ነው፣ ምንም አልተነካ። እግዚአብሔር ወደኛ ሲመለከት ክርስቶስን ነው እኛ ውስጥ ያየው። ከኛ ውስጥ ክርስቶስን ለማውጣት ነው የሚፈልገው። ተጠራርቦ የሚወጣ ማንነት አለ። አሜን በሉ እስቲ። በቃ ሰው እየበጠሰው ባለሙያ ስለሆነ እግዚአብሔር ደግሞ ከነሱ በላይ ነው። ሲያየን እኛን ክርስቶስን አይቶታል። ስለዚህ ተሰሩ። ለመሰራት ደግሞ አንድ ቦታ አካል መሆን አለባችሁ፣ ሜምበር መሆን አለባችሁ፣ አንድ ቤተክርስቲያን መያዝ አለባችሁ። ዘዋሪ ከሆናችሁ አትሰሩ። ምክንያቱም ዛሬ ሰው እንደሚያ አይደለም እግዚአብሔር የሚያየው። ሰው እኮ ቆንጆ ጽድት ብለ ለብሰ ዝንጥ ብለ የሚያምር ሱት ለብሰ ሽቶ ተቀብተ ከመጣ ጥርመሳ ነው ትንቢት የሚነገርልህ። የምታምር ሰውዬ ጺምህን አሳማምረ ሸሚዝህን አስተካክለ ከመጣ ፊት ወንበር ነው የሚሰጥህ። ምናልባትም የቤተክርስቲያን አገልጋይ ሽማግሌ ፓስተርነ ልትባል ትችላለህ። በነገድፍኑ እነመላመላ አንዲት ነገር ሳይነካ እንዳለ ከቺቺኒያ የወረደ ፓስተር ትሆናለህ። ገና ሺሻ ገና ማፈንዳት ያላቆምክ ሰውዬ ማለት ነው። ገና ተርዚና ውስጥ ያለው ጫት ጥርስ ላይ ያለው ጫት ሳይለቅ ፓስተር ትሆናለህ ከነድፍኑ። የት ሀገር ነው እንደዚህ ያለው ብራዘር? የለም። ትሰራለህ። ጠርዝህ ይሰበራል። ይሄ ሰው የሚወጋው የሚነካካው ነገር ይሰበራል፣ ይቆረቆራል። መቅደሱ የሚሰራው በድንጋዮቹ ነው። የተጠራችሁት ልትሰሩ ነው። ለምንድን ነው የምንሰራው ካላችሁ ለመቅደስ ነው። የምትገጠሙት እሱ ላይ ስለሆነ ነው። የማዕዘኑ ራስ ድንጋይ እሱ ስለሆነ ነው። ይህንን የማዕዘን ራስ ወይ መሰረቱን የማይመጥን ድንጋይ አይገባም። እንቅፋት ነው የምትሆነው። አይሆንም። ጎበዝ ባለሙያ ግንበኞች አላገኙህም ማለት ነው። አንዳንድ ቦታ አትገኝም። ሱሪህን፣ ሸሚዝህን፣ ልብስህን፣ መኪናህን ካዩ አይነኩ። አትነካ። ጠርዝ ሳይነካ እንደዛው እንደሾለ ማት ነገር እየቧጠጥክ እንድትኖር ምክንያት ሊሆን ይችላልና ተሰሩ። ምንድነው መሰራት? ፓስተር ቸሪ ባህሪያችሁ ይቀረጻል። እግዚአብሔር ቤት ውስጥ መጣችሁ ይቀረጻል። የሚቀረጸው ቸሬ እንድትመስሉ አይደለም። ሰው እኮ መቀረጽ እንዳለ እኮ አውቋል እኮ ብዙ ሰው አውቋል። እኔ ወደ ጌታ የመጣሁበት ዘመን አውቋል። ሰው ብዙ ሰው አውቋል። መጥቶ ለቀረጻ እንደሆነ የተጠራው ገብቶታል። ግን መጥቶ የመጣው ወንጌላውን የመሰለው ፓስተሩን የመሰለው መጥቶ አለባበሱ ፎጣ አያያዙ ምናምን ነብዩን መስሎ ቁጭ ብሏል። ፓስተሩን መስሎ ቁጭ ነው። እግዚአብሔር አምጥቶ አገልጋዮችን ለመከርከም አንድ አይነት ለማድረግ አይደለም። የመጣነውን ባለንበት ሁኔታ ክርስቶስን ከኛ ውስጥ ለማውጣት ክርስቶስን እንድንመስል ነው። ስለዚህ ባህሪያችን ምን ይመስላል? ባህሪያችን ይቀረጻል። ባህሪያችን ይሰራል። መሳሪያው ደግሞ ባህሪ ለመስራት ደግሞ እግዚአብሔር የሚጠቀምበት አንዱ መሳሪያ መከራ ይባላል። በኢየሱስ የመከራ መንፈስ ብትሉም ምንም አታመጡ። እግዚአብሔር የብዙ ሰዎችን ባህሪ በመከራ ያስተካክለዋል። በእሳት ይፈተናል። ማርቆስ 9 ላይ እንደሰው ነው የሚለው 49 ላይ መስዋዕት በጨው ይቀመማል፣ ሰው ደግሞ በእሳት ይቀመማል ይላል። መከራ የሚባል ነገር ያመጣና ላይ ላይ ያለውን ያደበሰህን ወርቅነትህን ያሳጣህን ቆሻሻ የሆነውን ነገር በእሳት እግዚአብሔር ያሳልፈዋል። የዛን ጊዜ እግዚአብሔር ጠልቶኛል፣ ምን አድርጌው ነው ተወኝ፣ እግዚአብሔር መከራ ውስጥ ገባው ስል መከራውን እግዚአብሔር ለበጎ እንዲህ አድርጎ ቆሻሻን ሙልጭ አድርጎ ከህይወት ላይ ያጠፋው። በመከራ ውስጥ እግዚአብሔር ሰዎችን ያስተካክላል። ዛሬ በመከራ ውስጥ ያለፋችሁ ሰዎች እርግማን የመሰላችሁ ሰዎች የላችሁ? ጌታን በትክክል ስላልተቀበልኩት ነው አላላችሁ? የሆነ ችግር አለ እንዴ የሆነ መንፈስ አለ እንዴ አላላችሁ? እግዚአብሔር እናንተን ለማጥራት ይጠቀምበታል። አንዱ መከራ ነው። ስለዚህ በመከራ ውስጥ እግዚአብሔር ልጆቹ ባህሪያቸውን ይቀርጻል። ታጋሽነትን ይሰጣቸዋል፣ ትህትናን ያለብሳቸዋል፣ ፍቅርን ይሰጣቸዋል፣ ጨዋነትን ያለብሳቸዋል፣ ሰው አክባሪነትን ያላብሳቸዋል። ትዕቢተኛ ሰዎችን ትዕቢታቸውን ይገርዘዋል።
በገንዘብ የሚፋንኑ ሰዎችን በእውቀታቸው የሚመኩ ሰዎችን ያቆማቸዋል። እሱ ነው እኮ የሚናገረው መዝሙር 94:11 ላይ የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ከዛስ ለኃጢአን ጉድጓድ እስኪቆፈር ከክፉዎች ዘመን ያስወገድከው አቤቱ አንተ የገሰጽከው ሕግን ያስተማርከው ሰው ምስጉን ነው ይላል። የሚገርም እኮ ነው። እግዚአብሔር ጋር መጥተህ ሃሌሉያ ምናምን ብለህ ግር ብለህ ስትመጣ ይለፋ አይሰጥህ። ጉድጓድ ውስጥ እንዳስገባበት ይመጣና ያስቆምህና ሕጉን ያስተምርሃል፣ ስርዓት ያስተምርሃል። አንተ ሲያስቆምህ ጥሎኛል፣ ትቶኛል፣ ወደ ኋላ ቀረው፣ ክላስ ቤቶቼ ቀደሙኝ፣ ጓደኞቼ የበለጡኝ፣ ከሁሉ ወደ ኋላ ቀረው፣ ብቸኝነት አጠቃኝ፣ እግዚአብሔር ትቶኛል ትላለህ። እግዚአብሔር እዛ ቁጭ አርቆ ሕግ ያስተምርሃል። ይሄ ሰዓት ማለት ለአንተ እጅ ላይ ስላደረከው እኔ ሰዓቴን ሰጥቻለሁ ማለት አይደለም። እሱ ለልጆች መጫወቻ እንደሚገዛ ሰዓት ነው አንተ ያረከው። ብራዘር እኔ እጅ ላይ ያለው ሰዓት ነው፣ እኔ በጊዜ ነው ነገሩን ሁሉ ባርጌ የምሰራው ይላል። በእኔ ጊዜ እንጂ በአንተ ጊዜ አይሰራም። ሰዓት ስለገዛውልህ ሰዓት አትቆጣጠርም። ወቅትን ስላወቅህ ወቅትን አትቆጣጠርም። በወቅት ውስጥ እኔ ነኝ የማኖርህ፣ ነገርን ሁሉ በጊዜ ውብ አድርጌ የምሰራው እኔ ነኝ ይልሃል። በመከራ ውስጥ ሰዎች ይቀረጻሉ። መከራ እኔን ጸሎተኛ አድርጎኛል። ለመከራ የተንበርክኬ ቀረው። ጸሎት የማያውቅ ሰው መንበርከክ እንዲችል ያደርገዋል። ማን? መከራ። በመከራ ውስጥ ብዙዎች ትዕግስትን፣ ጨዋነትን ተምረዋል። መከራ በሕይወታችሁ ውስጥ አልፎ እግዚአብሔር የሚገርሙ ነገሮች ውስጣችሁ አስቀምጦ አላለፈ? እኔ ይሄው ምስክር ነኝ። በመከራ ውስጥ እግዚአብሔር ሲሰራ አይቼዋለሁ። በመከራ ውስጥ ለካ ለዚህ ነው ብያለሁ፣ አልገባኝም ነበር ብያለሁ። በመከራ ውስጥ ያሳልፍ እግዚአብሔር፣ በረሃብ ውስጥ ያሳልፍ እግዚአብሔር፣ በህመም ውስጥ እንድታልፍ ሲፈቅድ እግዚአብሔር፣ በችግር ውስጥ እግዚአብሔር ማንንም ሰው ይቅርታ የሚጠይቅበት ስራ አይሰራም። ብራዘር ቅርጽጽ ሊያደርግ መቅረጫ ውስጥ ገብቶ ስራስ እንደሚቀረጽ ስል ሊያደርግህ በችግር ውስጥ ያሳልፋል። የሚገርም አድርጎ ሊቀርጽ ይጠረባል ድንጋዩ። ብራዘር ቤተክርስቲያን ከመጣችሁ በኋላ እግዚአብሔርን ቃል ከተቀበላችሁ በኋላ ክርስቶስን የህይወታችሁ ጌታና አዳኝ ካረጋችሁ በኋላ እንደዛው በድፍኑ ጨርቃችሁ እየተቀየረ አትኖሩም። ስራ ነው የሚቀጥለው። ወዲያውኑ የሚገርም አናጺ ነው ያለን፣ የሚገርም ጥበበኛ ነው ያለን። በቃ አምጣው አስገባው አይልና ጥግ ያሲዝህና ቷ ሲያደርግ ግራ ነው የሚገባ ስል ያደርግ አንተ ውስጥ ያለውን የከበረውን ነገር ማዕድኑ ሊያወጣው ውበት ሊሰጥህ ወል ሊሰጥህ። ስለዚህ ክርስቲያን መቀረጫው አንዱ መከራ ነው። መከራ ምን ያደርጋል? ሞር በእርሱ እንድንደገፍ ያደርገናል። መከራ በእርሱ እንድንተማመን ማንም እንዳይረዳ ያደርግና በብቸኝነት ውስጥ አምጥቶ ይጥልህና በዙሪያ የነበሩትን ሰዎች ይበትንብህና አለኝ የምትለውን ትምክትን ይመታብህና የሰዎችን ፊት ይቀይርብህና የተደገፍከውን ይሰብረውና መከራ ውስጥ ያስገባህና ብቻህን ሆነ ግራ ሲገባ አለልኝ የምትለው ሰውን ካጠፋብህ በኋላ ምንም ምርጫ ስታጣ አይኖችህን በእርሱ ላይ ታነሳልና የት ነህ ስትለው አለው ይላል። ትጨባበጣላችሁ፣ በሱ ትደገፍበታል። ወደ ግራ ወደ ቀኝ እንዳትል ያደርግሃል መከራ። በሱ እንድትደገፉ ያደርጋችኋል መከራ። ሰዎች አላራቋችሁም፣ ግራ አልገባችሁም። ይደርሱልናል ያላችሁ ሰዎች፣ በመከራችን ጊዜ ይመጡልናል ያላችሁ ሰዎች ጭራሽ በመከራችሁ ጊዜ ስልካቸውን አላጠፉባችሁም። እኔ በመከራዬ ጊዜ አሉኝ ብዬ ያሰብኳቸው ሰዎች ዝግትግት ሲያደርጉኝ ሲጠፋፉብኝ በመከራ ቀን ጥራኝ የሚል ቃል መጣ ወደ እኔም አድንሃለሁ አንተም ደግሞ ታከብረኛለህ ይላል መጽሐፍ። ወገኖች የመከራ ምን ያደርጋል ካልክ በሱ እንድትደገፍ ያደርጋል። መከራ የምንወድቅበት አይደለም። መተማመኛችን እግዚአብሔር እንድናደርግ ነው የሚያደርገን። አይናችን ማንም ላይ አይሆንም። ማላይ ነው አይናችሁ ያለው? በቃ አለ መከራ ከፊታችሁ ጠብቁ። አይናችሁ ወደ እሱ እስኪነሳ ድረስ፣ ትምክታችሁ እስኪሰበር ድረስ አይቀርላችሁ። እግዚአብሔርን እስክትገናኙ ድረስ፣ እስክትጨባበጡ ድረስ፣ እስክትገናኙ ድረስ፣ እስክትደገፉበት ድረስ አይለቃችሁም። ወቁ። አይናችሁን ቶሎ ከሁኔታ ላይ አንሱና እግዚአብሔር ላይ አድርጉ። ትምክታችሁን ጣሉ፣ በእግዚአብሔር ተደገፉበት። መከራ ምንድነው? በእሱ እንድንተማመን ያደርገናል። ያድነኛል ያልከው ነገር እንደ ሸምበቆ ብትን ሲል ሲጠፋ ካጠገብህ፣ ዙሪያው ገደል ሲሆንብህ፣ ሲጨልምብህ ብቻውን የሚመጣ አዳኝ፣ የማይለወጥ የዘላለም ታዳጊ፣ ወረት የማያውቀው ፊት አይቶ የማያደላ እውነተኛ ፍቅር ያለው ጌታ ብቻ ነው። በመከራ ውስጥ እግዚአብሔር ሰዎችን ይቀርጻል።
መከራ በእርሱ ተማመንበት ያስተምረናል። እኔ አብዛኛው ዛሬ ጸንቼ እንድቆም እንድበረታ እንዳልፈራ እንዳልጨነቅ ያደረገኝ በኮንፊደንስ እንድቆም ያደረገኝ አንዱ መከራ የጉድጓድ ኑሮ ነው፣ የወንዝ አጠባ ነው፣ ረሃብ ነው፣ ጉስቁልና ነው፣ ችግር ነው፣ ሰው አይደለም። ያ ያለፍኩበት ነገር በዛ ሁሉ ሰው ስላልነበር አይደለም። በጣም ብዙ ሰው ዙሪያዬ ነበር። በጣም በብዙ ሰዎች ተከባችሁ በመከራው ስታልፉ ለበጎ ነው። በሚያስፈራው ጨለማ ውስጥ ጭላንጭል ብርሃን ይዞ መጥቶ በሹክሹክታ እመን እንጂ አትፍራ ያለውን ጌታ በእሱ ተደግፈንበት ቆመናል። ዛሬ ለሰው ምንለው ነገር ኖሮናል። ከየት መጥቶ መሰለ? ከየትም ኮሌጅ የተዛቀ እንዳይመስል ከመከራ ጉድጓድ ውስጥ እግዚአብሔር አለ። አሜን በሉ። እግዚአብሔር ይረዳል። እግዚአብሔር ታዳጊ ነው። ተማርክ አልተማርክ፣ አወክ አላወክ፣ ነገሮች ገቡ አልገቡ፣ ጮሌ ወንክ አልሆንክ እሱ ጉዳይ አይደለም። ታመነው ብቻ ይታመናል። እሱ ጠብቀው፣ እሱ አለ። ባሪያዬ ይጠብቀኛል በመጠበቁም እጅግ ይጠቀማል ይላል መጽሐፍ። ጠብቁት። እሱ በመከራ ውስጥ ምንድነው የምትነግረን? ቸሬ አንዱ መቀረጫው መከራ ነው። እግዚአብሔር ቤት ያስቀረኝ እኔ መከራ ነው ብራዘር። እግዚአብሔር ቤት ውስጥ እንዳይመስላችሁ ስጦታ የሚያስቀርም የሚመስላቸው ሰዎች አሉ። ነው እግዚአብሔር ቤት ውስጥ በረከት የሚያስቀርም የሚመስላቸው ሰዎች አሉ። ነው በጣም ብዙዎችን እንደ ደራሽ ጠርጎ ሲወስድ ነው ያየሁት እኔ በረከት። በጣም ቆንጆ መኪና ሲጠርግ ነው ያየሁት። ቆንጆ ረብጣ ገንዘብ እየጠረገ ሲሄድ ነው ያየሁት። ጋለሞታና አመንዝራ ሲያረጋ አይቼዋለሁ። ወገኖቼ መከራ ግን እግዚአብሔር ቤት ተክሎ ያስቀራል። እውነተኛ ሰዎች ከእግዚአብሔር ጋር እንዲገናኙ ይሄ ሲባል በጎነትና በረከት አይደለም። እግዚአብሔር ሰውን የሚቀርጽበት እሱ አይደለም። በመከራ የሚጸና እርሱ ወገኖቼ፣ እሱ ሰው ብፁዕ ነው። እሱ ሰው የታደለ ሰው ነው። በጥጋብማ ብዙ ሰው እኮ ወጥቷል። ድርሻውን ሲያገኝማ በቃኝ ብሎ እኮ ወጥቷል። እንደ ትናንትናው በእግዚአብሔር ፊት አላችሁ። እግዚአብሔር አንዱ መቅረጫው መከራ ነው። ከየት መጥቶ መሰላችሁ መዝሙሮች የተዘመሩት? አብዛኛው መዝሙሮች በእኛ ዘመን የነበሩት መዝሙሮች ከመከራ ውስጥ የወጡ ናቸው። እግዚአብሔር አለልኝ ለእኔ የተባለው እኮ በመከራ ውስጥ ማንም ስለሌለ እኮ በብዙ ውጣ ውረዶች ውስጥ ያቆመን እሱ። መከራ ይቀርጻል። መከራ በእርሱ እንድንተማመን ያደርጋል። አብዝተን ስንደገፍበትና ስንተማመንበት ደግሞ ባህሪያችንን እሱን እየመሰለ እንዲመጣ ያደርጋል። በቃ አብዝተን እየተደገፍንበት እየተማመንበት ስንመጣ ባህሪያችን የሱ አይነት ይሆናል። እግዚአብሔር አይፈራም፣ እኛም አንፈራም። እግዚአብሔር አይጨነቅም፣ እኛም አንጨነቅም። እግዚአብሔር ሲያዝን እናዝናለን፣ ሲያለቅስ እናለቅሳለን። የሚያለቅስበት ቦታ ካገኘን ሞር ከሱ ጋር እየተጣበቃችሁ ስትመጣ የሱ አይነት ነገር ይኖራችኋል። እየተቀረጻችሁ ስትመጡ እግዚአብሔር ሲያለቅስ አትስቁ፣ እግዚአብሔር ሲስቅ አታለቅሱ። አካሄዳችሁ ከሱ ጋር ይሆናል። የእግዚአብሔር ሐሳብ መገኛ ትሆናላችሁ። የእግዚአብሔር ፍቃድ መገኛ ትሆናላችሁ። ምድር ስትታመስ በመከራና በጭንቀት በበረሃብና በጎስቁልና ስትታመስ የእግዚአብሔር ተፈልጎ የሚገኝባችሁ ሰዎች ትሆናላችሁ። የእግዚአብሔር ድምጽ መገኛ ትሆናላችሁ። መጽናኛ መገኛ ትሆናላችሁ። የእግዚአብሔር ሕልውና የሚገኝባችሁ ሰዎች ትሆናላችሁ። እግዚአብሔር የጠፋባቸው ምዕራፎች ላይ ሄዳችሁ ስትመለከቱ በዛ ሁሉ ውጣ ውረድ በጭንቅ ውስጥ ሆኖ እዚህ እግዚአብሔርን የምንጠይቅበት አንድ እግዚአብሔር ሰው የለም እንዴ ሲባል አለ የሚባል ሰው አለ። በየወይን ቤቱ አለ። አይገርማችሁ? በየቤቱ አለ፣ ተደብቆ አለ። አንድ እግዚአብሔርን የምንጠይቅበት ሰው የለም። ይሄው 7 ቀን መተናል፣ ወደፊትም መሄድ አንችልም፣ ወደኋላም መሄድ አንችልም፣ ማለቃችን ነው ሲባል አንድ የለም ሲባል አለ ይባላል። ኤልሳ በበረሃ ውስጥ ኃይለኛ ሰው ራስ የአህያ ራስ እየበላ እናት ልጇን እየቀቀለች የሚበላ ጠፍቶ ሀገር በመከራ ውስጥ ሆኖ ነገሥታት ተጨንቀው እግዚአብሔርን ጭኖ የተቀመጠ ሰውዬ ያለ ከሽማግሌዎች ጋር በሩ ዘግቶ ቁጭ። የእግዚአብሔር መገኛ ትሆናላችሁ። እስቲ አሜን በሉ። እየተጠጋችሁ ስትመጹ ባህሪያችሁ እሱን እየመሰለ የእሱ መገኛ እየሆናችሁ ሰዎች እግዚአብሔር እናንተ ጋር ፈልገው ያገኙት። ሰዎች ተጨንቀው እግዚአብሔር መገኛ መሆን ደስ አይል? በጣም እኮ ደስ የሚል ነገር። ሰው ግራ ገብቶ ተጨንቆ እግዚአብሔር እናንተ ጋር ሲያገኘው ማለት
ደስ ይላል እኮ። የምን መገኛ ናችሁ ነው። ጌታን ቸር መሆኑን ቀምሳችሁ አይታችሁ ከሆነ ለመዳን በሱ እንድታድጉ አሁን እንደተወለደ ሕፃናት ተንኮል የለበትን የቃል ወተት ተመኙ። ወደ ሕያው ድንጋይ እየቀረባችሁ መንፈሳዊ ቤት ለመሆን ተሰሩ። እንደ ድንጋይ ሆኑና ከተሰራችሁ እግዚአብሔር ይገኝባችኋል። ቤታችሁ ውስጥ እግዚአብሔር ይገኝባችኋል። ሰፈራችሁ እግዚአብሔር ይገኝባችኋል። የምትኖሩበት ቄ እግዚአብሔር፣ የትም ዓለም ኑሩ የእግዚአብሔር መገኛቱ። ጡቡ ነዋ፣ የተሰራ ድንጋይ ነዋ። ያልተሰራ ድንጋይ ከየወንዙ ተለቅሞ ቢበተን ምን ያመጣል? ብራዘር ምን ያመጣል? ድሮ ክርስቲያን ነበርኩ የሚሉ ሌዝቢያን አላያችሁ? ጌዎች አላያችሁም? የቸርች ኳየር ነበርኩ የሚሉ ድንጋዮች አላያችሁም? አፍንጫቸውን እምብርታቸውን ተበስተው ያልተሰራ ድንጋይ ስትሆን እንደዚህ ነው። አማዓት ነው ይዘህ የምትመጣው ለቤተ ክርስቲያን። የቤተ ክርስቲያን ሜምበር ነበርኩ፣ እዛ ቦታ ነበር ቦታዬ ራሱ 11 ዓመት የተቀመጥኩት እዚህ ቦታ። አንድም ቀን ሳትነካ ቁጭ ካልክ አልነበርክም። እንደ በድፍኑ ቁጭ ብለህ ክርስቲያን ነበርኳት። ተሰሩ። ባሳለፋችሁት ጊዜ ምናችሁ ተሰራ? ምን ውጤት አመጣችሁ? ምንስ እያመጣችሁ ነው? እሱ መልስ ማግኘት አለበት። ስለዚህ እነዚህ ሻካራ ጠርዞቻችን ማስጠረብ አለብን። እነዚህ ሻካራ ጠርዞቻችን ከነሱ ጋር ቁጭ ብለን አይሆንም። ከነምቀኝነቱ ቸርች ውስጥ እየዘመረ ልሳን እየዘመረ መዝሙር እየዘመረ እየሰበከ ቁጭ ያለ ማህት ሰው አለ። ከነጠርዙ ከነምቀኝነቱ እግዚአብሔር ቤት ውስጥ ከነምቀኝነቱ ቁጭ ካለ ሰው ይሄው ነው የሚተፋው ነገር የሚያረጋው ነገር ምቀኝነት፣ የሰዎችን ነገር ሄዶ የሚጎዳ ነገር፣ ሰዎች ላይ ጭቃ እየበጠበጠ የሚረጨው ምቀኝነት እኮ ነው። ምቀኝነት ካልተጠረ እሱ እኮ አንዱ ሻካራ ጠርዝ ነው። ቅናት፣ ምቀኝነት፣ ክፋት፣ ምንዝርና፣ ተንኮል፣ ውሸት ያልተነካ ጠርዝ ቁጭ ብሎ ድንጋዩ ቁጭ ብሎ ረጅም ዓመት ቁጭ ሲል እዛ አካባቢ የሚደረገው ነገር በሙሉ እኮ ያያል። ስላየ ከነጠርዙ ስለሆነ ቁጭ ያለው ታዩታላችሁ፣ በውጤቱ ታገኙታላችሁ። መቅደስ ማደስ አይችልም። መቅደስ መገንባት አይችልም። ምቀኛ ሻካራ ጠርዞቻችሁን አስጠርቧቸው። የባልንጀሮቻችሁ መልካም ነገር ደስ ይላችኋል? ደስ ከሚላቸው ጋር ደስ ይበላችሁ ተብሎ ተጽፏል። የተሳካላቸው ሰዎች ስታዩ ደስ ይላችኋል ነውስ በምቀኝነት ነው? የሰዎች ደሞዝ ሲጨመር ደስ ይላችኋል? ልክ እናንተ የተወሰደባችሁ ቢመስላችሁ ሰዎች የላችሁም? አይናችሁ ደም ይለብስ እኮ ጠርዛችሁ እኮ ያልተነካ ጠርዝ እኮ። የባልንጀሮቻችሁ ጋብቻ ጥሩ ሲሆን ሲያገቡ ጓደኞቻችሁ ደስ ይላችኋል? የእድሜ ኩዮቻችሁ ሲያገቡ ታናናሾቻችሁ ሲሳካላቸው ደስ ይላችኋል? ቼክ አድርጉ። ጠርዙ ካለ ምቀኝነት አለ፣ ክፋት አለ፣ ተንኮል አለ። መርዝ ከልባችሁ ስታወጡና ትተፋላችሁ። ያልተነካ ጠርዝ ቸርች ውስጥ እየዘመራችሁ ከነጠርዛችሁ ልትቀመጡ ይችላላችሁ። ሻካራ ጠርዝ መቅደስ መሆን የማይችል የማይገጠም ክርስቶስ ላይ ሄዶ ግጥም የማይል ያልተነካ ጠርዛም ያልተሰበረ ጠርዝ ሻካራ ነው። አይመጣም፣ አይገጥም። ክርስቲያናዊ አይደለም፣ የእግዚአብሔር አይደለም፣ በክርስቶስ አልተቃኘም። የቱ ጋር ነው ክርስቶስ ሲቀና ያገኛችሁት? ሲመቀኝ ያገኛችሁት? እንደውም ምቀኝነታችንን ለማጥፋት አይደል እንዴ ያንን ትምህርት ያስተማረው? 3 ሰዓት ላይ ሲወጣ ሰዎች አገኘ ይላል። ወይን እርሻ ላይ የተቀጠረውን ሰው ታስታውሳላችሁ? አንድ መክሊት ይሰጣለሁ ግባና ስራ አለው ይላል። እሺ ብለው ገቡ። ማቶ ነው የሆነ ቦታ ቆሞ የነበሩ ሰዎች ናቸው። 6 ሰዓትም ሲመጣ ሰዎች ቆመዋል ይላል። አሁን ልክ በየሰፈሩ እንደሚቆሙት ማለት ምን ትሰራላችሁ እዚህ ግቡና እርሻ ውስጥ ስሩ አላቸው። እነሱንም አስገባቸው። 9 ሰዓትም ሲወጣ ሰዎች ቆመዋል። በሉ እናንተ ለምን ትቆማላችሁ? ግቡና ስሩ አለ። 11 ሰዓትም ሲወጣ ሰዎች ቆመዋል። በሉ ግቡና ስሩ አለ። 12 ሰዓት አለቀ ስራ። ከዛ ደሞዝ ለመክፈል መጣና የሚገርም ነው። 11 ሰዓት ከገቡት ጀመረ ክፍያ። ጠራቸውና ና ብሎ 11 ሰዓት የገቡት ተሰለፉ። አንዳንድ መክሊት በዛጭ ሳበሪ መስካሪ ሃሌሉያ ብለው ወጡ። 9 የገቡትም ተሰጣቸው። እነሱም ሐሴት አደረጉ። 6 የገቡት 3 የገቡት እርግጠኛ ነበሩ እንደሚጨመርላቸው። ከዛ እነሱም ሲመጡ አንዳንድ ሲሰጣቸው አበዱ። ጠርዛም ስትሆን እንደዚህ ነው ሲባል እንዴት ተደርጓል? ምን አገባህ ነው? ለምንድን ነው አይኔ የቀናችብህ ይላቸው። እኔ ገንዘቤን ከፈለኩ እንደፈለኩ ተነጋግረን ነው የጀመርከው። ምን አገባህ አንተ? ምን አገባህ በገንዘቤ? አያችሁ እንደዚህ ያለ ከነ ጠርዝ ቁጭ ስትል ብዙ ቆይተ ጠዋት እኮ የገቡ ናቸው የቀደሙ ናቸው፣ ግን ምቀኞች ናቸው።
ቀድመው ወደ መቅደስ የተጠጉ በጣም ብዙ የእግዚአብሔርን ቃል የሰሙ በጣም ብዙ አይነት ሰዎች አሉ እኮ ከነጠርዛቸው ቁጭ ካሉ ምቀኞች ናቸው። 11 ሰዓት የገቡት ክፍያቸው ጥሩ ሲሆን መልካም ሲሆንላቸው ተቀባይነት ሲያገኙ ሰዎች ሲወዷቸው ይመቀኛሉ፣ ይጽፋሉ፣ ይሳደባሉ፣ አይናቸው ደም ይለብሳል። ምንድነው? ጠርዛም ከነጠርዙ ሳይነካ ቁጭ ድፍን ሆኖ ቁጭ ስላለ መዶሻው መሮም ሳያገኘው ሳይነካካ ቁጭ ሲል ሰው እንደዚህ ተሰሩ። እግዚአብሔር ቤት ውስጥ ከነምቀኝነታችሁ ቁጭ ያላችሁ ክርስቲያኖች ናቸው። አዎ መጣችኋል። አዎ ጥሩ ነው። እግዚአብሔር ተቀበላችሁ። በጣም ጥሩ። ግን ተሰሩ፣ ተጠራረቡ። ዓለም ላይ የነበረው ክፋታችሁን ይዛችሁ ቁጭ ያላችሁ ሰዎች ተሰሩ። ዓለም ላይ የነበራችሁን ዝሙት ይዛችሁ ቁጭ ያላችሁ ሰዎች ተሰሩ። ጣሉ 3 4 ምናምን ቦይፍሬንድ ምናምን አይቻልም ይጣለ ከነ ቦይፍሬንዶቿ ከነ ገርል ፍሬንዱ መሰብ አይቻልም። ጥሩ ነውና ተፈልጋል። እንደዚህ አይነት ሰዎችን ጌታ ይወዳቸዋል። ይጠቀምባቸዋል። ግን ይሄ ጠርዝ ይወድቃል። የምትገጠመው ጌታ ላይ እኮ ነው። ስለዚህ ምንድነው የምትነግረው ፓስተር ቸሬ? በቃ ድንጋይ ከድንጋይ ጋር መጥቶ ተገጣጥሞ አለቱ ላይ ዋናው የቤቱ መሰረት የሆነው ክርስቶስ ላይ ዋናው ራስ የሆነው አምዱ ላይ መተን ስንገጠም ሲሚንቶአችን አንዳችን ከአንዳችን የሚያያይዘን ኢየሱስ ክርስቶስ ይባላል። ሲሚንቶ እሱ ነው ማያያዣው። ስለዚህ ምንድነው አንዱ ካንዱ የሚያያዘው? በሀብት አይደለም። አሁን በጣም ብዙ ሰው የሚያያዘው በዘር ሆኗል። ቸርች ውስጥ በዘር እዚህ የመጣ ቀን ሁሉም ነገር ያበቃል። ግን አየዋለሁ እኔ በዘር አየዋለሁ፣ በክላስ በሀብት በብሔር በምናምን አላያችሁም? እየተደራጀ ነው። ነጋዴው እየተደራጀ ነው። ምሁሩ እየተደራጀ እንደዚህ ይባል ነገር የለም ነው። አንዳችን ከአንዳችን ምን ያያዘው? በክርስቶስ ማያያዣችን እሱ፣ ማጣበቂያችን እሱ። ስለዚህ የምናደርገው ነገር በሙሉ ለሱ ክብር ይሆናል ወይ? የምናደርገው ነገር በሙሉ ለጌታ ክብር፣ ሁሉ ለርሱ በርሱ ከርሱ አይደለ? ሁሉ በሱ የሚሰራው። ስለዚህ ሲሚንቶአችን እርሱ ነው፣ ማጣበቂያችን እርሱ ነው፣ በርሱ ነው የምንያያዘው። ለምንድነው የተጠራነው? ጡብ ሆነን እንድንሰራ ነው። ጡብ ሆነን እንድንሰራ ጠርዞቻችን መነካት አለባቸው። ምንድነው እሱ ጠርዝ? ምቀኝነት፣ ክፋት፣ እርኩሰት፣ ውሸት፣ ሐሜት፣ እነዚህ ነገሮች ይቅሩ። ሌብነት፣ መጽሐፍ እንደሱ ነው። የሰረቀ ከእንግዲህ በኋላ ምን አይበል። በቃ ሲመታ እኮ ነው ቷ ሲደረግ ስብር ይስተካከላል። በእውነት ላይ አትዋሹ። ውሸትን አቁሙ፣ ክፋትን አቁሙ፣ ጥልን አቁሙ፣ ሐሜትን አቁሙ። ጠርዙ እሱ እኮ ነው። አሁን በጣም እየበጠበጥ እንዳይገጣጠም ይሄኛው እንትን መዶሻ ሲያገኝ እሱ ይጥለዋል። እግዚአብሔር ቃል ሲመጣ ቆርጦ ይጥለዋል። ስለዚህ ከዚህ በኋላ በእኔ ላይ ይሄ ጠርዝ ሊሰራ አይገባም። ደስ ከሚላቸው ጋር ደስ ይበላችሁ ተብሏል። ለምንድን ነው ደስ ያላለኝ? የባልንጀራዬ የደሞዝ ጭማሪ ለምንድን ነው ደስ ያላለኝ? የባልንጀራዬ ስኬት ለምንድን ነው ደስ ያላለኝ? የባልንጀራዬ እውቅና ለምንድን ነው ደስ ያላለኝ? እንዴ አንድ ሰውነታችሁ ላይ እኮ ታውቃላችሁ፣ እቺ ማይንዳችሁ በጣም ታውርዳ እንቅልፋታ የሚያስበው እጃችሁ አይደለም አእምሮአችሁ ነው። አስቦ ተጨንቆ ዋጋ ከፍሎ እንቅልፋቶ ፊቱን በቀዝቃዛ ታጥቦ ምናምን የሰራ ማይንድ ሲመረቅ ሱፍ የሚገዛው ለማን ነው? ለአካሉ። አበባ የሚያቅፈው ማን ነው? እጅ። ይሄ ነው። ከዚህም ላይ አንሳና ወርውር ይሉታል። አላያችሁም? ይሄ የሚሄድ ያለችውን አንስቶ ይወረውራል። በሙሉ ዘንጦ ሰው ፎቶ የሚነሳው ከአካሉ ጋር ማበሰራው ማይንድ። ማን ይመረቃል? አካሉ ሁሉ። በስነ ስርዓት አካሉ ላይ ከተገጣጠማችሁ የክርስቶስ ኢየሱስ የሆነ ሁሉ የእናንተ ይሆናል። የገባው አሜን ይበለኝ። የክርስቶስ የሆነ ሁሉ የኛ ይሆናል። አማኞች ሁሉ ጡቦች ናችሁ። ክርስቶስ ራስ ነው። አማኞች ሁሉ ማለት እዚህም እዛም ያሉ የተለያየ ዓለም ያሉ ሰዎች ክርስቲያን ከሆኑ በክርስቶስ ካመኑ ጡብ ናቸው። ራሱ ክርስቶስ ነው። ሄዶ እዛ ላይ ይገጠማል። የሚያያይዘን በመካከላችን ማን ነው? ክርስቶስ ነው። በክርስቶስ ነው የምንገናኘው። በክርስቶስ ሁላችን ስንት ነን ነው የሚለው? አንድ። ብዙዎች ስንሆን ስንት ነን? አንድ ነን። ማጣበቂያችን እርሱ ነው። ተጣብቆ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል የተባለው፣ ይታነጻል የተባለው፣ ይሰራል የተባለው እኮ እንደዚህ ነው። ተቀርጾ ይሰራል። ስለዚህ በባልንጀሮቻችሁ ላይ ክፋት የሚሰማችሁ፣ በሌሎች ሰዎች ስኬት የምትበሳጩ ሳታውቁት እኮ ነው። ከዚህ ውስጥ አይደለም የሚለው መጽሐፍ እኮ ከልብ እኮ ነው ይፈልቃል የሚለው። አያናድድም? ይሄ መግደል፣ ጥፋት፣ ይሄ ርኩሰት ምናምን ከዚህ ውስጥ
ስለዚህ ምን እናርግ ፓስተር ጀሪ? በቃ እንስጠው ለጌታ እንስጠውና እሱ ይስራ። አሜን በሉ እስቲ። እኔ ስለተጠቀመኝ እኮ ነው ሰጥቼው። ያልሰበረው ነገር የለም ከኔ ላይ። በቃ ይኸው አልቻልኩም ስለው ቷ እያደረገ ይጣል። የት ሄደ ስል የለም የሆኑ ተቀጽላ ላያችን ላይ የነበሩ የማይገቡ ለእግዚአብሔር ክብር የማይሆኑ ለእግዚአብሔር ስራ የማይሆኑ ጌታን የማይመስሉ ለእግዚአብሔር ክብር የማያመጡ ነገሮች ከህይወታችን እግዚአብሔር ገንጥሎ ይጣልልን። በደንብ አሜን በሉኝ። ተሰሩ፣ በጌታ ቅዱስ ቤተ መቅደስ ለመሆን ተሰሩ። አንድ ጊዜ ላንብበውና ኤፌሶን 2 እንጨርስ። እንግዲህ ከእንግዲህ ወዲህ፣ ከመቼ ወዲህ? እስቲ ጮክ በሉና ከእንግዲህ ወዲህ በሉ እስቲ። ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ። ከእንግዲህ ወዲህ ከቅዱሳን ሁሉ ጋራ ከእንግዲህ ወዲህ ከቅዱሳን ባላገሮችና የእግዚአብሔር ቤተሰቦች ናችሁ። ወገኖቼ ከቅዱሳን ሁሉ ጋራ ከነበሩት ከመጀመሪያ እስካሁን እስካሉት ከቅዱሳን ከነሱ ጋር ናችሁ። ምድባችሁ ባላገሮች ናችሁ። የእግዚአብሔር ሰዎች ናችሁ። እንግዶችና መጻተኞች አይደላችሁ። በቃ ባይተዋራቱ ነው እግዚአብሔር ስራ ውስጥ። መጻተኞች አይደላችሁ፣ እንግዶች አይደላችሁም። ተጠርታችሁ ነው የመጣችሁት። ኦሪጂናል ድንጋዮች ናችሁ። መስራት ትችላላችሁ፣ መገጠም ትችላላችሁ። በሐዋርያትና በነቢያት መሰረት ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ህንፃ ሁሉ እየተጋጠመ፣ መጋጠሚያው ማን ነው ብለናል? በሉልኝ። ኢየሱስ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ምን ያደርጋል? ቅዱስ ነው። እሺ፣ በቤተ መቅደስ እንዲሆን ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር ምን መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። አሜን። ይስራን ጌታ። ምን ለመሆን ነው የምንሰራው? ለእግዚአብሔር መኖሪያ። ስንት ሰው ይፈልጋል የእግዚአብሔር መኖሪያ? ዛሬ እግዚአብሔር መጥቶ በር ያንኳኳል። ደጅን ክፈትብኝ፣ መጥቼ ክፈትልኝ፣ ገብቼ አንተ ውስጥ ልኑር እያለ ነው። ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ሁላችንም አንገቶቻችንን ዝቅ አድርገን ከላሊ ጋር እንጸልያለን። እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ እግዚአብሔር ነው፣ ኢየሱስ ነው። ይህ የክብር ንጉሥ። ልባችንን እንከፍታለን። ጌታ ሆይ እግዚአብሔር ነገሬን እንዲሰራ፣ ህይወቴን እንዲሰራ፣ በቤቱ እንዳድግ እፈልጋለሁ። መንፈሳዊ ነገሬ እንዲለወጥ እፈልጋለሁ የሚል ሰው ጥቂት ደቂቃ ነው የምንጸልየው። ይህንን ልመና ለእግዚአብሔር ያቀርባል። አቤቱ ጌታ ሆይ ልቤን እከፍታለሁ። በልባችን ዙፋን ላይ እንድትቀመጥ፣ እንድትሰራ፣ ልባችንን እንድትገርዘው ጌታ ሆይ ቆሻሻ ነገርን ከህይወታችን እንድታስወግድ፣ ለቤትህ የማይመች፣ ለአገልግሎት የማይመች፣ ለወንድሜ የማይመች ባህሪዬን፣ ለእህቴ የማይመች ባህሪዬን እንድትቆርጠው ጌታ እግዚአብሔር ሆይ፣ እንድታጸዳው ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም እንለምንሃለን ጌታ እግዚአብሔር ሆይ ስራትን እማር ዘንድ ያስጨነከኝ ለመልካም ሆነልኝ እንዳለ ለመልካም በዛ በማንወደው መንገድ ስላሳለፍከን ባልመረጥነው ግን በመረጥክልን መንገድ እግሮቻችንን ስላራመድክ እናመሰግንሃለን።